መብሩክ ልበላቸው ለአብርሽ ሩታ ተገጠመላቸው። ግጥም ለቅመሞች የመዳም ቅመሞች እኛን አሰደቡን የማያልፍላቸው ከንቶች አስባሉን። በመጣላት መንገድ ገንዘቧን በትና ነገ ትመጣለች እኛኑ ልመና ወጥታ ከጎዳና። ሳኡዲ በዱባይ ለዓላማ ወጥታ አሽቃባጭ ሆናለች ለአብርሽ ሩታ። አያለመታደል ከንቱ የሆናችሁ ከምትወዱት ሀገር ችግር አባሯችሁ ለሀብታም ከመስጠት ያዙ በኪሳችሁ ኋላ እንዳይቆጫችሁ ማንም አይረዳችሁ። እኛን አሰደቡን በጅምላ ጭፍጨፋ ለምን መሰደቤ በማንም ከርፋፋ። ደግሞ ትልቅ ናቸው እድሜ የማይመክራቸው የአብርሽ ሩታ አጨብጫቢ ናቸው አለማፈራቸው። እነማማ ናቸው እነሱ ለወጡ እኔ ያፈርኩላቸው። ብር አሰባሰቡ ለሩታዬ እያሉ በውሸት ማልቀስን ታስተምር እያሉ። ልብሱም ተረተበ አይፎኑም አልቀረ ወርቅም ተገዛላት ምንም እኮ አልቀረ። አረብ ሀገር ያሉ በብዛት ጅል ናቸው እውቀትም የላቸው ልክ እንደ በግ ናቸው። እኛም ዝም ብለን እንበላቸው። ገንዘብ ለመበተን ችግር የለባቸው። ለድሃ ቢሰጡት ጽድቅ ያገኙበታል። መስጂድም ቢያሰሩ ጽድቅ ያገኙበታል። ቤተ ክርስቲያንም ሁሉም በየእምነቱ። ከምትበትኑ ገንዘብን በከንቱ ፌመሶች ፍለጋ ትንከራተቱ። አይቅመሞችዬ መሳቂያ እኮ ናችሁ። አትሰሙም ደግሞ ሰውም ሲመክራችሁ። ጀግኖችም አላችሁ አላማ ያላችሁ ስሩ ጠንክራችሁ። መዳም ቤት ሰርቼ እንዳገኝ መበተን እኔ እንኳን ያመኛል ይለኛል ትንትን። እነሱ ሊጋቡ አንቺን ምን አገባሽ? ሜዲያ ላይ ብትወድቂ መጥቶ ላይ ጠይቅሽ። ዘወር ብሎ ያይሽ ነገ ጧት ብትወድቂ ገንዘብሽን ያዢ ይልቅ ተጠንቀቂ። የሰው ቤት አጽድታ ያመጣችውን ብር በትና ጨረሰች ለፌመስ ዩቲዩበር። ቤታቸው ገብቼ ዝም ብዬ ሳያቸው ሁሉም የአረብ ሀገር ሸቃሊቶች ናቸው። ሩታን ሲስማት አብርሽ ለድራማ ማሻአላህ እያሉ ተነሱ እነማማ። ደግሞ ሙስሊም ናቸው በብዛት በጎቹ ዝሙትን ደግፈው ተሳዳቢዎቹ። ሩታን ሲስማት አብርሽ አፉን ከፍቶ የእናንተ መመሰጥ ምን ይሉታል ከቶ። አብርሽና ሩታ የመዲያም ቅመምን ለቃቅመው የበሉ ለቅመው ሲሰጧቸው ይበቃል የማይሉ በጎቹ አሉኝ እኔን ደግሞ አልሞት በይ ተጋዳይ። እነዛ እኮ ናቸው የደመቁ አገልጋይ። አመሰግናለሁ። ቆንጆ ግጥም የተገጠመ በእውነቱ ከሆነ ይሄ ግጥም ለእናንተ በጣም አሪፍ አድርጌ ነው የገጠምኩላችሁ እና ማለት ነው። እንደ በእውነት እኔ አንዳንድ የመዳም ቅመሞችን አይምሯችሁን ብታሰሩት በጣም መልካም ነገር ነው። ቢያንስ ከገባችሁ ነው ይሄ። እሺ ከገባችሁ ነው። አንዱ ሊያገባ አንዱ ፏፏ ለሚል እናንተ የመዳም ኩሽና ውስጥ እየተርመጠመጣችሁ እግዚአብሔርን በዩኒፎርም 2 ዓመት 3 ዓመት 4 ዓመት 5 ዓመት በዩኒፎርም ብቻ እየሰራችሁ ለሰው እንደዚህ ማሸርገድ ምን ማለት ነው? ቀንተሽ ነው ምናምን ልትሉ ትችላላችሁ። አይ ዶንት ኬር አባውት something ኦኬ አይ ዶንት ኬር። እኔ አልቀናም በዚህ። ምን ያስቀናኛል? ገንዘቤን አውጥቼ ጨፍጭፌ ለሰው ለምሰጠው ነው የሚያስቀናኝ? ቀንቼ አይደለም። ቀንቼ እንዳትሉኝ ግን በእናንተ ሰበብ እኛ አረብ ሀገር ያለን ሴቶች መሰደባችን በእውነቱ ከሆነ ማለት ነው። አሁን እነሱ ለማንም ጥጋበኛ ለማንም ጎረምሳና ጎረምሲት ማለት ነው ብር አዋታችሁ እንደዚህ ሰርግ። ጭራሽ እኮ የሚገርመኝ እኔ የምትጣሉበት ነገር እኮ ነው የምትጣሉበት የአረብ ሀገር በጎች ማለት ነው። በእናንተ ሰበብ ግን እኛ ጎበዞቹ ጀግኖቹ ሴቶች በአይምሯችን እያሰብን ሰርተን የምንኖር በላባችን ጥረን ግረን የምንበላ በእናንተ ሰበብ ግን እንሰደባለን። የአረብ ሀገር በግ ተብለን ማለት የአረብ ሀገር ገረድ ተብለን ለበዓል ይኸውና ለበዓል ለቤተሰቦቻችሁ ለተቸገረ ብትረዱ ለተራበ ብታበሉ ብታጠጡ ለእናንተ በሰማይም በምድርም ጽድቅ በእውነቱ ከሆነ ማለት ነው። እና ቢያንስ አይምሯችሁን አሰሩላችኋለሁ። እናንተ ብትታመሙ መታችሁ እንትን ላይ የቲክታኩ በየሚዲያው የሚለመንላችሁ ለእናንተው ነው። እሺ ኢጃዛ ቤት በየኢጃዛ ቤት ችግር ላይ ያሉ እህቶቻችሁ አሉ። ቢያንስ እነሱን ብትረዱ ይሻላል የማንንም ጥጋበኛ ጎረምሶች ከምትረዱ ማለት ነው። እና አስቡበት። ከምሬ ነው። ለራሳችሁ ሁኑ። እኔ እኮ ደግሞ ይሄን ልግዛ እያሉ የሚጣሉት ነገር ነው በጣም ግርም የሚለኝ ማለት ነው። አንዱ እኔ በጣም ያሳቀኝ ማለት ነው አሳስቧት ማለት ነው ስለተሰደቡባት እያለቀሰች ነበር። ብር አዋጣለች ግን
ተሰደቡብኝ። በእናንተ ምክንያት ነው እኔ ቤተሰቦቼ ሁሉ ብሎክ አድርገውኛል። እናንተ ስለደገፍኩኝ እናንተን አትስደቡብኝ ባልኩት ቤተሰቦቼ ጋር ተለያይቻለሁ ብላ የምታለቅሰው ሴት እኔ በቃ ምን ልሆን ጦሽ ነው ያልኩት። አንዳንዴ ርድብን ነው የምለው። ጌታን በጣም ነው የተናደድኩት፣ ግን ያስቁኛል ደግሞ ማለት ነው። እንዴ እኔ ለማንም ብዬ ምን በወጣኝ ቆይ ለማንም ምንም ለማላገኝ ነገር ሚዲያ ላይ ለማውቃቸው የራሳቸውን ህይወት ለሚኖሩት እኮ ነው ህይወታቸውን ነው የሚኖሩት እንጂ የኔን ህይወት አይደለም የሚኖሩት። ኦኬ ግን ቢያንስ አስቡ፣ ለነገ ህይወታችሁ አስቡ። ይቆጫችኋል በኋላ ገንዘባችሁ ለማንም የምትሰጡ ሰዎች ማለት ነው። ምንም አትጸድቁም። ከነሱ ምስጋና አታገኙም፣ ከእግዚአብሔርም ምንም የምታገኙት ነገር የለም። ምክንያቱም ለጥጋበኛ እየረዳችሁ ስለሆነ ማለት ነው። ቢያንስ ከእግዚአብሔር እንኳን አገኛለሁ የምትሉ ቢሆን። ኤኒዌይስ የአብርሽና የሩታ በጎች ተረጋጉ። እኛ ስማችንን አታጥፉ። የአረብ ሀገር ሴት ሞኝ ጅል ያልተማረች ከንቱ አታስብሉን እኛን ማለት ነው። በእናንተ ሰበብ አሁንም እየተሰደብን ነው። አይምሯችሁን አሰሩት የሚሰራ ከሆነ ማለት ነው። ከአረብ ሀገር ገብታችሁ ገጠር ወደ ኢትዮጵያ ስትገቡ መከራ፣ እዚህ ሆናችሁ መከራችሁ አያልቅ፣ እዛ ሆናችሁ መከራችሁ አያልቅ። እዛም ሄዳችሁ ህይወታችሁን በስነ ስርዓት አስተካክላችሁ መኖር አትችሉም። እዚህ ሆናችሁ ለሰው ገረድ። ሰው እንዴት አረብ ሀገር ቁጭ ብሎ የመዳም ኩሽና ውስጥ እየተርመጠመጠ ለማንም ይሰጣል? እኔ ማለት ነው በእውነቱ እኔ አላቅም። ብቻ ግን አንዳንድ ሰው አይምሯችሁ በጣም ከባድ ነው እና እኛን አታሰድቡን። በእናንተ ሰበብ እኛ አንሰደብ ነው የምለው። ብራችሁን ስጡ። ቢያንስ በድብቅ እንኳን ብትሰጡ ጥሩ እኮ ነው። ሚዲያ ላይ ወጣችሁ ባትለፈልፉ፣ ሚዲያ ላይ ወጣችሁ እንደዚህ ባትበጠረቁ ጥሩ ነው በእውነቱ ከሆነ። በውስጥ ባንካቸውን ተቀብላችሁ ባንካቸው ውስጥ አስገቡላቸው። ቢያንስ ሚዲያ ላይ አትውጡላቸው። ለውዶቼ አመሰግናለሁ። እንግዲህ የአብርሽና የሩታ በጎችዬ ክበሩልን፣ አስከብራችሁናል፣ ስማችን እንዲጠራ አድርጋችሁልናል እና እናመሰግናለን እላለሁ። እሺ በርቱ፣ በዚህ ቀጥሉበት፣ በርቱ፣ ጠንክሩ። ወደፊትም ሌላም ይመጣላችኋል። አጋቡ፣ ዱባይም ማሸራሹ፣ ወደ ሌላ ሀገርም ውሰዱ። እሺ በርቱ። እናንተ ደግሞ ሩዛችሁን ቀቅሉ፣ ዘይታችሁን ጥበሱ በሰው ቤት። እሺ ኤኒዌይስ እናመሰግናለን። እኔ በጣም ስለተናደድኩ ነው ማለት ነው። በእውነት በጣም ስለተናደድኩ ልክ ከኪሴ እንዳወጣው ያክል ነው ያንገበገበኝ። ምክንያቱም ምንም ተሸግረው ስላልሆነ የሚያለቅሱትና የሚገርሙት። ተመስገን ጌታ ሆይ፣ ምን አይነት ዘመን ላይ እንደደረስን ግን አላውቅም። በአሁኑ ሰዓት ሞኝ ሰው የለም የሚባለው እንጂ እንዳሁኑ ትውልድ ሞኝና ጅላጅል ጅላንፎ ብሏል አብይ። እውነቱን ነው። አሁን ነው ሞኝ ዘመን። ኧረ ወይኔ ዛሬ። እናመሰግናለን ውዶቼ። ይሄን ይመስላል ማለት ነው እንግዲህ። መብቴ ነው በራሴ ሚዲያ የፈለኩትን መናገር። ቀንተሽ ነው እንዲነሽ አይ ዶንት ኬር። የራሴን ህይወት የምኖር ሴት ነኝ። ግን ስማችን ደግሞ ሲጠራ የአረብ ሀገር ሴት እየተባለ ስሰደብ ግን ዝም አልልም። ለዛ ነው እሺ ተናገርኩትኝ። ቻው